የአማራ ክልል በታህሳስና ጥር ወር በውበት ይፈካል። በክልሉ ሃይማኖታዊና ባህላዊ ክብረ በዓላት በህብር ምድሩን ያደምቁታል። በታህሳስ መጨረሻ በሮሃ መዲና ላሊበላ የሚከበረው የገና በዓል ልዩ ገጽታን ተላብሶ ይከናወናል። አሁን እየተዘጋጀ ነው ማለት ነው። እዛ እየወለወሉ ዝግጅት በዚህ ብቻ አይደለም፣ አካባቢው ሙሉ በሙሉ እየጸዳ ነው። ይሄ የጽዳት ዘመቻ ነው። ሌሎች እንግዶች ሲመጡ የምንቀበልበት ገንዘብ እየተሰባሰበ ነው። ለገና ክብረ በዓል ማለት ነው። ለገና ክብረ በዓል እንግዲህ አሁን ወደ ቤተ ክርስቲያኑ እየገባን ነው። ይሄ መድኃኔዓለም ነው። ነገር ግን ቅዱስ ላሊበላ ለመጀመሪያ ጊዜ ወደ ሰራት የመጀመሪያ ስራው ወደ ቤተ ማርያም ነው የምንሄደው። እዚህ አካባቢ ጫማችን እናወልቃለን ማለት ነው። እንግዲህ ይሄ እንደምታየው ቤተ ማርያም ተብላ ትጠራላች። የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ነው። ይሄ የመጀመሪያ ስራው ነው ማለት ነው። ከአንድ አለት ነው የተፈለፈለ ማለት ሁሉም አንድ አለት ነው። ሐሳቡ እንዴት እንትናል? እኔ ግራም ይገባል። እንግዲህ ይሄ በሰውኛ ቋንቋ በሰውኛ ሐሳብ የምናስበው ከሆነ አይሆንም። ኢቭን ቴክኖሎጂ አሁን በዘመነበት በአሁኑ ዘመን ይሄ እንደዚህ ይሰራን ቢባል አይቻልም። ምክንያቱም ነገሮች የሚሰሩት አሁን ያለው ቴክኖሎጂ የሚፈቅድልን ከስር ከመሰረቱ ተነስተው ወደ ላይ ነው። ይሄ ግን ከላይ ወደ ታች ነው። በዓለም እንዲህ አይነት ቴክኖሎጂም የለም፣ እንዲህ አይነት ሐሳብም የለም። ከላይ ወደ ታች እንዴት ብለህ ታስበዋለህ? በሰውኛ አስተሳሰብ በዘመኑ ቴክኖሎጂ ይረዳዋለሁ ማለት አትችልም። የምትሄደው ወደ እግዚአብሔር ኃይል ነው። መንክር እግዚአብሔር በላይ ለቅዱሳኒው ተብሎ እንደተነገረው በዳዊት እግዚአብሔር በቅዱሳኑ ላይ አድሮ የሚሰራው ኃያል ነው፣ ታላቅ ነው፣ ገናና ነው፣ እጹብ ድንቅ ነው ብሎ እንደተናገረው ሁሉ እግዚአብሔርን የምታደንቅበት ስራ ነው እንጂ በሰውኛ ቋንቋ ተርጉመ ይሄን አይነት ቴክኖሎጂ ተጠቅሟል፣ ይሄን አይነት እሳቤ ታስቧል ብለህ የምታስበው ነገር አይደለም። እነኛ አብያተ ክርስቲያኖች ከአንድ አለት ተፈልፍለው የተሰሩ ናቸው። ከታች ወደ ላይ እንደ ዘመኑ ግንባታ ሳይሆን ከላይ ወደ ታች የታነጹ ናቸው። አርኪቴክቸራቸው እጅግ በጣም ልዩ ነው። አሁን ባለው የኢንጂነሪንግ ጥበብ፣ አሁን ባለው ዓለም ቴክኖሎጂ መሰራት አይደለም መታሰብ የማይችሉ ናቸው። ቅዱስ ላሊበላ አሁን ድረስ እንግዳ ሁልጊዜ አዲስ በሆነ ጥበብ ባነጻቸው አብያተ ክርስቲያናት የቤዛ ኩሉ ስነ ስርዓት መከናወኑ የልደት በዓልን በላሊበላ ልዩ መልክ እንዲላበስ አድርጎታል። በ29 እዚህ ነው የሚከበረው። ካህናቱ ሌሊቱን ሁሉ ሲያመሰግኑ የሚያድሩት እዚህ ነው። ይሄ የምታየው እንግዲህ ቤዛ ኩሉ ወይም ማሚ ጋራ ተብሎ ነው የሚጠራው። ማሚ ጋራ ማለት የሚያስተጋባ ማለት ነው፣ ድምጽ የሚያስተጋባ ማለት ነው። እዚህ ላይ ሆነው ነው እንግዲህ ቤዛ ኩሉ ዓለም ዮም ተወልደ ብለው ክርስቶስን የሚያመሰግኑት። ክርስቶስ እንደተወለደ ዓለም ሁሉ እንደዳነ የሚያበስሩ ካህናቱ ላይ ወጥተው ነው ማለት ነው። ሌሎቹ ካህናት ደግሞ ከዚህ ሆነው ያመሰግናሉ ማለት ነው። ለምንድነው ከላይ ወጥተው ላይ ያሉት የሚያመሰግኑት? ከታች ያሉት ተቀባብለው ለምንድነው የሚሉ ሰዎች አሉ። ይሄ ምንድነው እንግዲህ ክርስቶስ በተወለደ ጊዜ ሰውና መላእክት በአንድ ቋንቋ እግዚአብሔርን አመስግነዋል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብእ። ለእግዚአብሔር በሰማያት ምስጋና ይገባል፣ በምድርም እንዲሁ ምስጋና ይገባዋል ብለው እግዚአብሔርን አመስግነው ነበር በተወለደ ጊዜ። መላእክትና ሰው በአንድ ቋንቋ። እላይ ያሉት የመላእክት ምሳሌ ናቸው። ገብቶሃል? እላይ ሆነው ቤዛ ኩሉ ዓለም ዮም ተወልደ ብለው እላይ ሲናገሩ፣ እታች ያሉት ደግሞ ተቀብለው ቤዛ ኩሉ ዓለም ዮም ተወልደ ብለው ያበስራሉ፣ ያመሰግናሉ ማለት ነው። ክርስቶስ በተወለደ ጊዜ ሰውና መላእክት አብረው በአንድነት እንዳመሰገኑት ለማጠየቅ ማለት ነው። ስለዚህ በዓመት አንዴ ነው የሚከወን። በዓመት አንድ ጊዜ ብቻ ነው የሚከወን። ይህን ለማየት ከሩቅ የሚመጣሉ አይደል? ከውጭ ድረስ ይመጣሉ። ቤዛ ኩሉ ለማየት ቱሪስቶች ይመጣሉ። የተለያዩ ሃይማኖታቸው እንኳን ባይኖር ይህንን ለመታደም
ይመጣሉ። ከተለያየ አይጉር ነው የሚመጡት። ስነ ስርዓቱ እጅግ የተለየ ነው። አሁን አልባሳቱ ሁሉ ነገር እዚሁ የተፈጠረ ነው። ቀለሙ የተለየ ነው። አባባሉ የተለየ ነው። እንቅስቃሴው የተለየ ነው። እዚሁ የተፈጠረ ነው። ስለዚህ በዓለም ሊከውን እዚህ ብቻ ነው ማለት እዚህ ብቻ ነው። ካህናት የራሳቸው ጥንግ ድርብ የሚለብሱ አሉ፣ ካባ የሚለብሱ አሉ፣ ሸማ የሚለብሱ አሉ። እዚህ የጠመጠመ ሁሉ እዚህ የሚዘልቅበት ቦታ አይደለም። ይሄ የቤዛ ኩሉን ክብረ በዓል ቃለ እግዚአብሔር በደንብ የሚያውቅ የተመረጡ ካህናት፣ ቀሳውስት የሚዘልቀው ነው ያን ክብረ በዓል የሚያደምቁት። በእነዚህ በቤተ ክርስቲያኑ ዙሪያ የፈርስት ግሩፕ ተብሎ በሚጠራው አካባቢ በኮርት ያርዱ ወይም የማማው ዙሪያ የቤተ ክርስቲያኑ አገልጋዮች፣ አባቶች፣ ዲያቆናት በዙሪያው በመሆን በልዩ አልባሳት መንፈሳዊ ይዘቱን በፍጹም ሁኔታ በጠበቀ መንገድ ያከብራሉ። በዚህ ጊዜ በመቶዎች የሚቆጠር ምእመን፣ የሃይማኖቱ ተከታዮች፣ ቱሪስቶች፣ ዓለም አቀፍ ቱሪስቶች፣ ሚዲያ እና የተለያዩ የህብረተሰብ ክፍሎች ከአገራችን በዚህ ቦታ በመገኘት ይታደማሉ። እንግዲህ ወደ ቤተ ማርያም እየገባን ነው። ይሄ በሉቃስ ወንጌል፣ በማቴዎስ ወንጌል፣ በዮሐንስ ወንጌል ያሉ አጠቃላይ መጽሐፍ ቅዱሱን አራቱ ወንጌላውያን የጻፉትን ወንጌል በዚህ ማንበብ መተርጎም ትችላለን። ያዕቆብ በፍኖተ ሎዛ ከሰማይ እስከ ምድር ተተክላ ያያት የብርሃን መሰላል ነበረች። ይቺ ያዕቆብ በፍኖተ ሎዛ ባያት የብርሃን መሰላል የምትመሰል ናት። እዛ ጋር ይታያል መስቀል ያለበት ኮከብ፣ ይሄ የዳዊት ኮከብ ነው። እመቤታችን ቅድስት ድንግል ማርያምን ከሷ ተወልዶ ከሱ ከዳዊት ዘር ተወልዳ ዓለም እንደሚድን ያምን ስለነበረ በመስቀል ተሰቅሎ እንደሚያድናቸው ያን ማህተሙ መስቀል ያለበት ነው መሃል ላይ ማለት ነው። ይሄ ላይ ሌላው ደግሞ ይሄ የቅዱስ ላሊበላ ማህተም ነው። እዚህ ላይ የምታያት ይጠቀምበት የነበረ ነው። እነዚህ እያንዳንዳቸውን ልንገርብል ልክ መጽሐፍ ቅዱስን አንብቦ እስከ መጨረስ እንደመጨረስ ማለት ነው። አይ በቃም ብዙ ነው። እያንዳንዱ ያለ ትርጉም ያለ ምሳሌ የሰራው ነገር የለም። ብዙ ሰዎች አንብበው ለማይረዱ ተሰብከው ለማይሰሙ ሰዎች የበለጠ ድንቅ መጽሐፍ ቅዱስ የሚነበብ ክርስትና ነው ቅዱስ ላሊበላ። በርካታው ምእመን የፈጣሪን ክብር በታማኝነት ለመግለጽ ሀገር አቋርጠው በባዶ እግር ተጉዘው ስጋን አድክመው ሃይማኖታዊና መንፈሳዊ ስነ ስርዓቱን ለመከወን ረጅም መንገድ ወደ ቅዱስ ላሊበላ ይጓዛሉ። ወደ ቅዱስ ላሊበላ በርካታ ምእመን እየመጣ ነው ያለው። አሁን ያገኘናቸው ሰዎች ደግሞ እስኪ ከየት እንደመጡና የመጡበትን መንገድ እንጠይቃቸው። ከየት ነው የመጡ? ከሞጣ ተጎጃም። እስቲ መቼ ተነሱና እስቲ መንገዱ እንዴት ነበር ንገሩኝ እስቲ። አንድ ላይ ነው የተነሳ። እሳቸው ብቻ መንገድ ስንጋጠም እንጂ እኛ አምስታችን አንድ ላይ ነው የተነሳ። እኔ አራትዬ ነው ላሌን ስለምወደው ምን እዚህ ማድረሰኝ ይመጣል። ይሄን አካላቴን ይዤ ነው እያነከስኩ መጣ። በእግራችሁ ነው? አዎ በራውን ሰንጥቀን ነው። እየተረዳዳ ነው እየተዛዘነ ነው የመጣ ነው። እየተጋገዝነ ነው የመጣ ነው። ምንም ችግር አልደረሰብንም። እኛም ተዛዝነን ስንወጣ ምን ላይ ወጣና አምስት ሆነን አሁንም በሰላም ነው የደረስነው። እየተጋገዝነ እየተዛዘነ እኔ ገና ዘንድሮ መንጣቴ ነው። ይኸው አድርሰኝ እያልኩን ከሀገሬ ሆኜ እንደው ላሊበላ ሀጃዬ ይሆን እያልኩ ነበር። አደረሰኝ መጣው ሲያዩት ምንድነው የተሰማው? እስቲ ንገሩን። መጣው ሲያዩት የሚገርም ነገር ነው እንጂ የሚገርም ነገር ደስታ። እንግዲህ በድንጋ ቤት ሆኖ መገኘት ማለት የሚገርም ነገር ነው። በወሬ ሲሰሙት የነበረውና አሁን በአካል ያለው ተለየቦት? እስቲ ንገሩኝ። ተለየብኝና ካለየብኝ እኔ ያንንም እንደዛ ሲሉኝም እኔም አላመንኩም ነበር። እንግዲህ ያየና የሰማ ለማውራት እኩል አይደለም፣ ይቸገራል።
እዚህ ጋር አሁን ሰዎች በሩቅ የሚያዩትና እዚህ መጥተው ሲያዩት ላሊበላ በአካል መጥተው ሲያዩት ደግሞ ልዩ ነው ማለት ነው። ሌላ ነው፣ በጣም ሌላ ነው። ጉዞ እንዲያውም አምና ተለይቼ ቀርቼ ያምና ነበር እንትን አሁን እንዲያውም አምና ስለቀረሁ አባይን ለመሻገር በጣም ያሞኝ። አይ ላሊበላ ተቆጥተህ አልታስቀራይ ነው ታንተ እንትን ላታደርሰኝ ነው ብዬ አባይ ውስጥ ብዙውን ተማርሬ ስል አባይን ተወጣው ዘንዳ ያው በህቴ ላይ ንሶች የጎት ታገባችን ማታ እንዲያውም ምላሴንተ እዚያ አዲስ ይገደህ ምንም ችግር እንዲያውም ብሉ ነጥጥ እየተባለ አገሩ ሸጋ ነው እንዲህ ያለ ሀገር አናውቅም እያለ ምንም አልተሰማን። ግን አባይ ውስጥ ያስቀረኛው ወይ ነበር አሞት ነበር ትንሽ እንደው ቀጣልስ ምስጋናም ሰው ይቆማል። እኔስ አረገፍ ይላንደው አዎ ያምና ቆጣ ሆኖ ነው ይህች 100 ብር ልጆች እንደናርግ ብዬ ተሳልኩትን አምና አስቀርቼ ነው ብዬ እኔ እዚያ ውስጥ በልብ ያመሳለሁት ለአንተ ብታደርሰኛውን ስለቴም ባገባ ምን ያልኩት አለኝና እልል ብያለሁ እዚህ ስለገባሁ ብሬንም ላገባ ነው ምንም ሁለት ፍጥረቷል እኛን ይጠብቅ እንደዚያው ሲሆን በእግሬ ታጣሁም ልጆች እንደናርግ እንጂ ከርሞም ቢሆን በመኪና መጥቼ 100 ብር አገባለሁ ቢሆን ከፍ ያለ ልጆች ሲያግዙ ሲታጣም ተኔ ጎን ያቺ 100 ብር ላለሁ። ጥሩ እንዴው አሁን ብርታቶት እንዴት ነው ሰውነቱ ጤናው? ደና ሆነማ ደና አባይ ውስጥ ነው እንዴ ያለኝ ተዛራማ በፊት እየሄድኩ ደና ነው መስገነው ላሊበላ ማን ይወድ መስገነው አርሶኛል። እሳቸው ጋር የተገናኙ አዲያ ፍላቂት ገብር በመንገድ ላይ ተገናኙ። እኔም ሰው ጣልልኝ አልኩኝ። ምን አልኩኝ ብቻ ሲሆን አረ ሰው ጣልልኝ አልኩኝ። ሰው ጣልልኝ። አሁን ስንመጣ በመንገድ አንዲት መንገድ ላይ ክፉ መንገድ ሆናብኝ እናቶችን እንደው ገደል ሰድ ነው እያልኩኝ አንዱን ጓዝ ያዚያታይ አንዱን ጓዝ እያደረኩኝ እየተቀባበልን እየተገዳደፍን ያችን ሀሾለጨው ደረሰን ተመስገን ጌታ እያልን እያመሰገኑ አሁን እንደምንዘምር እየዘመርን ሰውም ጥሩ አገር ነው እንደው እንቆል ይሰጥና እንደውም በውድማ ሁላ እያበሉን ረደስ ነው እያሉን በደንብ አድርገን በልተን እየጠጣን አገሩን እያመሰገንን ነው። በእግራችሁ የመጣችሁ? በእግራችን ነው። ምልክት የሚሆን አባት በዚህ ምልክት የክርስትና ምልክት ስላስቀመጠልን ሁሉም የቻለ ዘመን በፈቀደው ትራንስፖርት የሚበዛው ግን በእግሩ ከአጥንት አባቶቻችን ጀምሮ እስካሁን ድረስ በእግራቸው እየተጓዙ እዚህ ቦታ ላይ በእለቱ ለመገኘት በአራቱም አቅጣጫ ይተማሉ። ይህን ድንቅ ነገር ለማየት የበዓሉ አስደማሚነት ድንቅነት ከህንፃው ጋር የዛ ሁሉ ስነ ስርዓት ማራኪ በመሆኑ አንዳንዶቹ በረከት ለማግኘት መንፈሳዊ ጸጋ ለማግኘት ሌሎቹ ይህን ትርኢት አድርገው ለማየት በራሳቸው አረዳድ በአራቱም አቅጣጫ ይጎርፋሉ። ዛሬ የተጀመረ ሳይሆን ከዛሬ 900 ዓመት ጀምሮ ያለና አሁንም እየተከወነ ያለ ወደፊት የሚሆን ነው። በቅዱስ ላሊበላ አንዱ ለእውቀትና አይን ስስት ሌላው ደግሞ ለሕይወትና እምነት ይመለከተዋል። አባቶች እናቶች እያላቸው ትተው በረከትን ናፍቀው ነፍሳቸውን ለማንጻት ከትውልድ ትውልድ የተቀበሉትን አደራ ለመወጣትና በረከት ለማግኘት በጽናት ወደ ላሊበላ ይተማሉ። እምነታቸውንም ያጠብቃሉ። የክብራቸውን ልክም በድካማቸው ይገልጻሉ። የላሊበላን እንጣ ሄዳችሁ እንድታውያሉ ሰዎቻችን እየመጡ በእግራቸው ያስተረጉ የእናቶቻችን ቃል ይዘን ነው በእግራችን የምንመጣ። በእግር ሲከደሾ ሲወጋ ፀሐይ ሲመታ ነው የሚጣደቅ ባሉበት ነው የምንለፋ እንጂ በወንድምም በዘመድም ብሩን ይዘን ለመንጣት በመኪና አያቅተንም። እሾሁ ይምታንጣው ይጥማን ብለን ነው እንዲህ ሆነን እያነከስ ነው የምንለፋ ስጋን ለማድከም ማለት ነው። ይሄን ብለን ነው እንግዲህ እሱ ኃይሉ ነው ያመጣን። እሱ ኃይል ነው ያመጣን። እንግዲህ የኛ አቅም ሆኖ ነው እሱ ኃይል ነው ያመጣን። እሱ አሽከርክሮ አመጣን። እሱ እንግዲህ ደስታ ነው ይሄን ለማየት ነው ያመጣን። እንደ እውነት መልኩሽ እውነት ላሊበላ ሂጅ አይቼ ለመሞት አብቃኝ እያልኩ እል ነበር። ላስታ ላሊበላን ስለምወደው ቲችና አካላቴን ይዤ ነው እያነከስኩ። በዚህ ነው እግሮትና ሞት ነው የመጡ። አዎ አሁን እያነከስኩ ተጎጃም መንጣት ማለት በዚህ እግር
የሱ ፍቃድ አምና ልመጣ ተነስቼ ስንቄን አዘጋጅቼ ቀረን ቀኑ ከፍቷል አሉ። ብቻዬን ማምን ብዬላል እየቀረው ዘንድሮ እነዚህ ነገኝ መጣሁ። ለሱ ዋጋ የለውም። አንድ ዜ ተመስገን ነው አደረሰኝ። ምስተልቦች ተምንም ነገር ሳይነካካ አሁንም ያድርሰኝ። ከርሞ ቢሆንልኝ በእግሬ ባይሆንልኝ በመኪና ይልኩኛል። ልጆችን ይጠብቅልኝ። አሁን ላስተላል ይበላ ይምራ ይጠብቀኝ እመጣለሁ። ለዚህ ነው ወታችንን ባለቅኔ ሞት ህንጻ ላሊበላ ኩልሄ እንግዳ የሚባል ቅኔ አለ። ሁሉም የሚያውቀው ሞትና የላሊበላ ህንጻ ሁልጊዜ አዲስ ነው፣ እንግዳ ነው። እቺ ሞት ትላንት ብዙ ቤተሰቦቻችንን ወስዶ ዛሬ የሆነ ሰው ሲሞት አዲስ ይሆናል። ይህን አይተኸው ዛሬም ብትመጣ ያው ነው። እዚህ ያገለግልን እዚህ እየኖር ዛሬ አስቀድሼ ወጥቼ አይቼው ነገ ስመጣ አዲስ ነው። ግሩም ነው። ቅዱስ ላሊበላ ከምናብ ርቆ በጥበብ ተራቆ ሀገራዊ ቀለምን አድምቆ የፈለፈላቸው ውቅር አብያተ ክርስቲያናት ተመልካችን ያፈዛሉ። አእምሮውን ተቆጣጥረው የቃላት ጉልበትን ያሰንፋሉ። ከአንድ አለት የተፈለፈሉ ኪነ ህንጻዎች ብሔራዊ ክብርን ከፍ አድርገው ትናንታችን መስፈሪያ ሆነውም ይጠቀሳሉ። This is a very beautiful and ancient church. It's a very special place to visit, I think. It is amazing, yes. It's hard to believe that people were able to construct the church in this method so long ago. I don't think there is anything like this anywhere else in the world. And I think it's a symbol of the genius of the Ethiopian people and their great and ancient history. Yes. It's fascinating. It's amazing. It's my first church here in Lalibela. I arrived yesterday. So to approach the church and see the scale of the mountain that it's dug from, and then you have to realize that it's dug by hand. It's absolutely incredible. One of the best. I have never seen something like this in my life. It's amazing. Yeah. It's amazing. Really amazing. Yes. Really. አንዳንዶቹ ያለቅሳሉ፣ ይገርማቸዋል። ዘመኑን ያን ዘመን ያዩታን እንደ በነሱ ሳቤ ዛሬ 900 ዓመት ገደማ ነው። ምን ጉድ ነው? ምንድነው የሆነው ይላሉ። እንዴት ተሰራ? ይህንን የሰራ አምላክ እውነተኛ አምላክ ነው። ይሄ ሰው አይደለም የሰራው ይላሉ ብዙዎቹ። አንዳንዶቹ ራሳቸው ተመራምር የሚሉት የሚሰጡት ሐሳብ እንዳለ ሆኖ ሰው አይደለም የሰራው። ይሄ ረቂቅነቱ ማለት በቃ ቅዱስ ላሊበላ ጥበብን ገልጦ ትህትናን አብዝቶ የዘረጋው ይህ እንግዳ አቀባበል ስነ ስርዓት በላሊበላ ከተማ ደምቆ ይታያል። ማህበረሰቡ እንግዳን በክብር ተቀብሎ ማስተናገድን ተክነውበታል። ከብዙ ቦታ ላይ ለሚመጡት ይህን ማጠባችን ለኛ እድለኝነት ነው። በእግራቸው ነው የሚመጡት። የተለያየ ነገሮች ቤት ምራም ትተው ነው የሚመጡት። እኛ ደግሞ ይሄን አጥበን በምንገባበት ሰዓት እሱ የሚሰጠን ወይም በረከት የምናገኘው ከፍ ያለ ነው ብዬ ሰለማምን ነው እንደዚህ ብዬ ተገኘት። እኛ ስራችን እንግዲህ እግር የምናጥበው ከአባታችን ከጥንት ያገኘነው ነው፣ በረከት ለማግኘት ነው። እንደገና ደግሞ ድካማቸውን ለመቀነስ ነው። ከሩቅ የሚመጡት እንግዶቻችን ድካማቸው እንዲቀንስ ነው። በረከቱም እንግዲህ በሰማይ ነው የሚሰጠን። ከአባታችን ከጻድቁ ቅዱስ ላሊበላ ያገኘነው ነው። እምነታችንም እንደዛው ነው የሚለው። ይሄን አድመን ነው የምንሰራው። ልጆች ከዛ በታይ ያሉትም ህፃናት አዋቂ ሳይል ረዴት ለማግኘት እኔ ልጠብ እየተሽቀዳደምነ ነው የምናጥ። ለምን እንመረቃለን? ብዙ ምርቃን አለው። እንግዳ ሲመጣ ቅዱስ ላሊበላ ላይ በአራቱም ቦታዎች ላይ በእግር የሚመጡ እንግዶች እግራቸውን ታጥበው እረፍት አድርገው ጥሬ ቀርቦላቸው ያችን ቀምሰው ነው ወደ ከተማው የሚገቡት ማለት ነው። ይሄ በበጎ ፍቃድ ብቻ የሚከናወን ተግባር ነው ማለት ነው። እንግዳ መቀበልን አትርሱ ይላል መጽሐፍ ቅዱስ። ቅዱስ ጳውሎስ ዕብራውያን መልእክቱ እንግዳ መቀበልን አትርሱ። እንግዳ በመቀበላቸው መላእክትን ያስተናገዱ አሉና ሳያውቁት። ለማንኛውም ሰው ቤት ስትሄድ መጀመሪያ የሚያደርግልህ እግርህን አጥቦ ምንጣፍ አንጥፎ ያስገባል። ከዛ ነው ወደሚበላ ነገር የሚወስድ። ይሄ ቅድም ያልኩት ከቅዱስ ላሊበላ በዘመኑ የተገብራቸው ከነበሩ መንፈሳዊ ተግባራት ከህንፃው ባሻገር
ያደርጋቸው የነበሩ በአካባቢው ውርስ ሆነዋል። ሃይማኖቱን በባህል ሁሉም ሰው ይህንን አለማድረግ እንደ ኃጢአት አድርጎ የሚወስደው እግር አለማጠብ ነውር ነው። ነፍሰ ጡርኝ በማጥበት ሰዓት እነሱም ይመርቃሉ። ለእኔ ደግሞ የበለጠ በረከት አገኝበታለሁ። እግራቸው የምናጥባቸው ሰዎች ምርቃናቸው በጣም የሰፋ ነው። አገሩንም እኛንም መርቀው ነው የሚሄዱት። የዓመት ቀጠሮ አይንሳችሁ፣ ማርያም ልጅ ወዳጅ ትበላችሁ፣ በቀጠሯ ትድረስላችሁ፣ መኪያል ያለው በስጋ አለ በነፍስ ይበላችሁ። ተባረኩ፣ እውነት ደስ ይበላችሁ። የርስጥን ሹልክ አድርጎ ያወጣን እስቲ ተባረኩ። የውጭ ሀገር ቱሪስት ሳይቀር እግር ነው የሚያጥበው። ባይዞ ያ ማለት ምን ያክል በእግር የመጣን ሰው እግር ማጠብ ምን ያክል ጸጋ እንደሚያሰጥ በእግዚአብሔር ዘንድ ትሩፋት እንዳለው ጭምር ማህበረሰቡ ኦልሬዲ ይሄ ከትውልድ ወደ ትውልድ መተላለፍ ያለበት ባህል እንደሆነ ወጣቱ በቅድመ ዝግጅት ላይ ነው ያለው። እንግዶችንም አሁን የምታያቸው እያጠበ ያለበት ሁኔታ ነው ያለው ማለት ይቻላል። እግር ማጠብ ሃይማኖት ነው ቅድም እንዳልኩት፣ ግን በሁሉም ልምድ ሆኗል። ብዙ ሃይማኖት የሆኑ ነገሮች እየተሸራረፉ እየቀሩ የምናያቸው ስላሉ ይሄ ግን በቅዱስ ላሊበላ ተግባራዊ የሆነ ያለ ነው። ከዚህ አንፃር ነው እንግዲህ በአዋጅ ቤተክርስቲያኗ የሚመጡ እንግዶችን ወጣቶችን አደራጅታ እግር እንዲያጡ ባህል ብቻ ሳይሆን ሃይማኖትም ስለሆነ በቤቱ የሚያደርገውን በቤተክርስቲያንም እንዲተገብረው በአራቱም አቅጣጫ እግር የሚያጡ ወጣቶች ይቀመጣሉ። ለታይታም አይደለም፣ ሃይማኖትም ስለሆነ ባህልም ስለሆነ ሁሉም እንዲያደርገው መጽሐፍ ቅዱስ መመሪያ ስለሆነ ስለዚህ ይሄ ይደረጋል። የሮሃ መዲና የሆነችው የላሊበላ ከተማ አሮጌ መልኳን ቀይራ አዲስነትን ተላብሳ የገና ክብረ በዓልን በደማቁ ለማክበር በትጋት እየሰራች ይገኛል። ገና እኛ ተዘጋጅተናል። ካህናቱ ዝማሪያቸው በደመቀ ሁኔታ ለማቅረብ ወጣቶቹ እያሰለጠኑ ነው። ሰንበት ተማሪዎቹ ደግሞ በየቦታው ህዝቡን ለማገልገል ተዘጋጅተዋል። ያደረግነው ቅድመ ዝግጅት ማን ዕቃ ተሸካሚ ነው፣ ማን የጠፋበት መንገድ አሳይ ነው በሚል ተዘጋጅተን እየጠበቅን ነው። ቢያንስ 2 ኪሎ ሜትር 3 ኪሎ ሜትር ኮደን ተቀብለን እናመጣለን፣ ዳገት ላይ ማለት ነው። እነሱን የሚያረጉ ያያቸው ወንዶች አሉ፣ እነሱ ያመጣሉ። እኛ ደግሞ ሴቶቹ ቁርስ በማቅረብ እግራቸውን በማጠብ እቃቸውን ሌባ እንዳይሰርቃቸው በመጠበቅ ቅድመ ዝግጅት አድርገናል። ገንዘብ ያለው ሆቴል ላይ የሚያርፍ አለ። ገንዘብ የሌለው ደግሞ በቤተክርስቲያን አውደ ምሕረት የሚያርፉበት ሁኔታ አለ። ከዛ በተጨማሪ በከተማ ውስጥ ትምህርት ቤቶች አሉ፣ እዛ ነው የሚያርፉት። ስለዚህ አጠቃላይ እንግዶችን ለመቀበል ትምህርት ቤቶች፣ ግለሰብም ጭምር ሳይቀር ቤት የሚያርፉ እንግዶች አሉና የእንግዶችን ለመቀበል የከተማው ማህበረሰብ፣ ትምህርት ቤቶች፣ ሆቴሎች ሁሉ ሙሉ ለሙሉ እንግዶችን ለመቀበል ዝግጅታቸውን አጠናቀው እየጠበቁ ያሉበት ሁኔታ ማየት ይቻላል ማለት ነው። ቤተክርስቲያኗ ራሷ የምታደርገው ዝግጅት አለ። እንግዶች ሲመጡ አስፈላጊውን አቅም በፈቀደ እንክብካቤ ለማድረግ ዝግጅት ይደረጋል። ሁሉንም እንደ ወጣትም እንደ አረጋውያንም እናቶች፣ እህቶች ሁሉም በአቅሙ ለእንግዶች ክብር እንዲሰጥ አስፈላጊው ምክክር ይደረጋል። የመጀመሪያው ነገር በእያንዳንዱ ሴክተር በእያንዳንዱ ለእንግዶች እንደ ፍላጎታቸው በውሃ፣ በመብራት፣ በጤና፣ እግር በማጠብ ሁሉም ስምሪት ይሰጣል። እንደሱን አይነት ዝግጅት ዘንድሮ ደግሞ በተሻለው ከስካሁኑ ለየት ያለ ዝግጅት አድርገናል። እንግዲህ እግዚአብሔር ፈቅዶ ለዕለቱ ከደረስ ጥሩ በዓል እንደምናከብር ተስፋ አለን። የገና በዓል በጣም በደማቁ ላሊበላ ተዘጋጅታ እየጠበቀች ይመስለኛል። ኦፍ ኮርስ ኑልን ነው ምን ኑልን ኑ አብረን በጋራ ገናን እናክብር። የጌታችን ኢየሱስ ክርስቶስ ልደትና የቅዱስ ላሊበላ የደቀን ስለሆነ ገናን በቅዱስ ላሊበላ መተን እናክብር። ኑልን እንቀበላችኋለን። እንዳትቀሩ ሁላችሁም ተጠርታችኋል። በየትኛው እምነት ያላችሁ በዚህ ዕለት ያመናችሁ ለበረከት፣ ያላመናችሁ አይኖቻችሁ አይቶ ለማድነቅ በዚህ ዕለት እንድትገኙ መንፈሳዊ መልእክታችንን እናስተላልፋለን። እኛ ተዘጋጅተናል፣ እንቀበላለን። የቅዱስ ላሊበላ ቤተክርስቲያናትን በራሱ ሂዶ አጠቃላይ የኪነ ህንፃ ጥበቡን፣ ሃይማኖታዊ ስርዓቱን፣
አጠቃላይ አብያተ ክርስቲያናቱን መጎብኘት አንድ ነገር ነው። በገና እዚህ ቦታ ላይ መገኘት ደግሞ ድርብ ድል ነው ማለት ነው። ምክንያቱም የቅዱስ ላሊበላ ልደትም ስለሆነ ታኅሳስ 29 እዛ ቦታ ላይ ተገንቶ በሚያዩበት ጊዜ የቤዛ ኩሉ ስርዓት ስላለ ይህን የቤዛ ኩሉ ስርዓት ለማየት ሁለቱንም አብያተ ክርስቲያናቱንም የቤዛ ኩሉ ስርዓትንም ለማየት እድል ስለሚፈጥር በዚህ ጊዜ የሚመጣ ሰው በጣም የታደለ ሰው ነው። ሁለት ዓለም ላይ ህዝብን ሊያስደምሙ የሚችሉ ነገሮች በአንድ ዕለት አይቶ የሚሄድበት እድል ይፈጥራልና ይሄን ማንም ሰው ማጣት የለበትም ብዬ አምናለሁ። ጎንደር 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 እማማ ጎንደር 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 የፋሲል በአማራ ክልል በጥር ወር በደማቁ ከሚከበሩ በዓላት መካከል ጥምቀትን በጎንደር አንዱ ሆኖ ይጠቀሳል። ጎንደር ከተማ የጥምቀት በዓልን በላቀ ከፍታ ለማክበር መልከ ብዙ ዝግጅቷንም አጠናክራለች። ምን አለሽ ዘመዴ እንደምነሽ ነረንደ ምን አለሽ ዘመዴ እንደምነሽ። የአፄ ፋሲል አብያተ መንግስታት ቅጥር ግቢ ውስጥ የሚገኙ አብያተ መንግስታቶች እድሳት ተደርጎላቸዋል። እስቲ ገብተን ደግሞ የአፄ ፋሲል አብያተ መንግስታት እድሳት ምን ይመስላል የሚለውን ገብተን እናያለን። ነረንደ ምን አለሽ ዘመዴ እንኳን ደህና ቆየህ። ስለዚህ አሁን መጎብኘት እንችላለን ማለት ነው። አዎ ጎንደርን ለማስጎብኘት እዚህ ያለን እናስጎበኛለን። በጣም መልካም መልካም። እንኳን ወደ ጎንደር አብያተ መንግስታት ግቢ በሰላም መጣችሁ። ይህ ግቢ በታሪክ የአፍሪካ መናገሻ ተብሎ ይጠራል። እንዲሁም ደግሞ ብዙ ስያሜዎችን ተሰርቷል። ምክንያቱም ይሄ ግቢ እንደ አፍሪካ የተሰራ ነው። ቀኝ ገዢዎች ከመምጣታቸው በፊት ኢትዮጵያውያን ምንም አይነት ቦርደር ሳይገድባቸው በሚንቀሳቀሱበት ጊዜ በታላቁ ኢትዮጵያ ጊዜ የተገነባ ቤተ መንግስት በመሆኑና የመጀመሪያው አፍሪካዊ ግቢ በመሆኑ ነው የተለየ የሚያደርገው። እንግዲህ ይሄ ግቢ በ1636 በፈረንጆቹ አቆጣጠር በእኛ በ1628 ዓመተ ምህረት በአፄ ፋሲለደስ ነው የተጀመረው። በአፄ ፋሲለደስ ሲጀመር እንጂ እስከ እቴጌ ምንትዋብና ልጇ ብርሃን ሰገድ ኢያሱ ዘመን ድረስ ላሉት 149 ዓመታት ያክል ህንጻ ግንባታው ሳይቋረጥ የቀጠለበት ግቢ ነው። ስለዚህ ከኢትዮጵያ ታሪክ የተለየ የሚያደርገው ወይም ከሌሎች ዓለማት ታሪክ አንዱ ንጉስ በሰራው ላይ ሌላኛው ንጉስ እየቀጠለ እየሰራ እያበጀ ነው ሄደው እንጂ ያንዱን እያፈረሰ ያንዱን እያጠፋ ያልሄደበት የተለየ ዘመን በመሆኑ የወርቃማ ዘመን ተብሎ የሚጠራበት አንዱ ምክንያት ነው። ይሄ ቅርስ የመላ ኢትዮጵያውያን ቅርስ ነው፣ አልፎም የዓለም ቅርስ ነው። የመላ አፍሪካውያን የጥቁር ኩራት ነው። ይሄ በተለይ በዘመናት መካከል የኢትዮጵያ ስልጣኔ አሻራዎች የታዩባቸው አክሱም፣ ሮሃ በዚህ ስትመጣ አብያተ መንግስትም አብያተ ክርስቲያናትም ከአንድ ድንጋይ መፈልፈል ማውጣት ምናምን ታሪክ ነው የነበረውና እሱን ቀይሮ በተበጣጠሰ ድንጋይ በኖራ ተጠቅሞ አብያተ ክርስቲያናትና አብያተ መንግስት መገንባት አዲስ የጎንደሪያን የመካከለኛው ዘመን የስልጣኔ አዲሱ አፕሮች ነው የነበረው ጎንደር። በተለይ ዋናው ኪነ ህንጻ እድሳት አድርጎለታል አይደል? አፄ ፋሲለደስ ቤተ መንግስት ነበር እጅግ በጣም ተጎድቶ የነበረው። ለምሳሌ ፊት ለፊት የምትመለከተው ነገር ምንም አልነበረም፣ ወድቆ ነበር ማለት ነው። በዚህ አካባቢ ይሄ እንዳለ ከዚህ አንስቶ እስከ መናገር ድረስ እንቁላል ቅርጽ ያላቸው ይታያል። እነሱ ራሱ አልነበሩም። ከ15% ምናምን የነበረ የድሮ ፎቶዎቻቸው ተገንቶ ነው እንደገና የተሰራውና ይሄ ሙሉ በሙሉ እንደገና የተሰራ ነው በፎቶውን ተጠቅሞ ማለት ነው። ይሄንን አካባቢ በተደጋጋሚ አይቼዋለሁ። 5 6 7 8 ኧረ ብዙ ጊዜ አይቼዋለሁ። ከዛ በላይ ከውጭ ሀገር እንግዶች ሲመጡብኝ ወደዚህ ስፍራ ይዤ መጥቻለሁ።
በተለያየ የስራ አጋጣሚም ወደዚህ ወደ ጎንደር መጥቼ ይሄንን ጎብኝቻለሁ። የዛን ጊዜ የነበረውና አሁን የምናየው ሁኔታ በጣም ሩቅና ሩቅ ናቸው። በእውነት እኔ እንደዚህ አልጠበቅኩም ነበር። ከነገስታት ውጪ ጠቅላይ ሚኒስትር ገብቶበት አያውቅም። እሳቸው የመጀመሪያው ጠቅላይ ሚኒስትር ናቸው። ምክንያቱም በፖለቲካ አይዲዮሎጂ ደርግ ፊውዳል አለው፣ በኋላ ኢህአዴግ ነፍጠኛ አለው ምናምን እሱን ተከትሎ የመጣ ማን ነበር። መንግስታችን ትላንትም ጋር የተጣላ አይደለም፣ ትላንትን ከዛሬ ጋር እንደሚያገናኝ መሆኑን በሰነዶቹ ያስቀመጣቸውን በተግባር ያየንበት ነው። ትላንትን ለዛሬ እንድንጠቀምበት ቅርሱ የጋራችን የኢትዮጵያውያን ቅርስ ስለሆነ እሱን ትላንት በልተንበታል። ዛሬና ነገ ደግሞ ልጆችም እንዲበሉበት የተሰራ ነው። በአፄ ፋሲለደስ አብያተ መንግስታት የተደረገው ሁለንተናዊ እድሳት ጎልቶ ይታያል። ታሪክን ጠብቆ ሀገራዊ ጥበብን አልቆ ትናንትን ከዛሬ አዋህዶን አስጠብቆ ለመስራት ጥረት ተደርጓል። እንግዲህ አሁን የምንመለከተው ሰገነት ቤተ ጸላኢ ከታች ከላይ ከመሃል ላይ ደግሞ የወታደሮች ማረፊያ ከላይ የንጉሱ ሰገነት ነው የምንመለከተው። ይሄ ቦታ ሙሉ በሙሉ አልነበረም ማለት ይቻላል። ፈርሶ ታች ምድሩ ድረስ ሙሉ በሙሉ ፈርሶ ነው የነበረው ከመሐዲስቶች ቃጠላው በኋላ ማለት ነው። ከመሐዲስቶች ጦርነት በኋላ ነው የፈርሶ የነበረው። ተያይዞ ነበር የንጸኪ ህንጻ ማለት ነው። 130 ዓመት በፊት ማለት ነው የተቃጠለው። አሁን እንደገና ነው የተሰራው ማለት ነው። ከዚህ ከጥገናው ሁሉ አንዱ ትልቁ ነው ማለት ነው የተሰራው። አንዱ ትልቁ ይሄ ነው። ሁለተኛ ደግሞ የሌሎች አሉ ገና መናያቸው ጣራቸው ራሱ እንደገና የተገጠሙ እጅግ አስገራሚ ጣራዎችን ትመለከታለህ። በነገራችን ላይ ግን ፈረንጆቹ ምን ይላሉ ግን ይሄን ሲያዩት አሁን ዋው ነው የሚሉት። በፊት ፍርስራሽ አንስተው ኢሜጅ ለማሳየት ነው የሚሞክሩ የነበረ። ምክንያቱም አፍሪካዊ ሲቪላይዜሽን እንደዚህ ከፍ ያለ መሆኑን አያስተውሉም ነበር። አሁን ሲገቡ ግን ዋው ከማለት ወይም ደግሞ አይናቸው ሙሉ ሲሆን ነው የምትመለከተው ማለት ነው። The Gondar Castle is pretty remarkable and I'm really impressed with what the people have done as far as the restoration. It's really amazing just how it made me feel and how beautiful the grounds are, how well it's maintained, and bringing back a lot of the original plants and species too. Everything was fantastic. It's beautiful. Yeah, I really like it, especially to be here in the evening sun. It's wonderful to see. ከቀደመው ጊዜ ጀምሮ ይሄንን የሰራ ትውልድ ለብዙ 400 እና 500 ዓመታት ዝም ብሎ ነበር። እውነት ለመናገር ተኝቶ ነበር ማለት ይቻላል። አሁን እየነቃን ነው። አሁን ብዙ አይቻልም የሚባሉ ነገሮች ተችለው ያየንበት ጊዜ ነው። አይ ይሄ ምንም ሊሆን የሚችል አይደለም፣ ይሄንን ማድረግ አይቻልም የሚባሉ ነገሮች መቻላቸውን እያየን ያለንበት ዘመን ነው። ያኔና አሁን ያለው ልዩነት በጣም ሩቅ ነው። ጥገናው እንግዲህ በጣም በጥንቃቄ እያንዳንዷ ድንጋይ ምን አይነት ድንጋይ ነው የተጠቀሙት፣ ምን አይነት ኖራ፣ በምን ያህል ደረጃ ተብላልቶ ነው እዚህ የሆነው፣ በሮቹ፣ መቃዎቹ ያያያዙበት ቁስ በሮች ምንድን ናቸው? ለምሳሌ የበር ማያያዣዎቹ እዚሁ ነው የሰራነው። በወናፍ እዚሁ ባህላዊ በሚሰራ ቀጥቅጠን ብረት ልክ የቀድሞውን አድርገን ነው የሰራነው አስመስለን በሀገር በቀል እዚሁ ተቀጥቅጦ የሚያያዝባቸው እንደ ሚስማር ያን የሚጠቀሙባቸው የነበሩ ረዣዥም እንጨቶቹ ጥቁር እንጨት፣ ዋንዛ፣ ዝግባ ምናምን ይጠቀሙ ነበር። እሱም ነው ራሱን የተጠቀምነው። አሁን ሁለተኛው ፎቅ ነው። አጠቃላይ እነዚህ የምንወጣቸው ደረጃዎች እስከ መጨረሻው 120 ያክል ብዛት አላቸው። የደረጃዎች ብዛት 120 ይደርሳል ማለት ነው። 120 ደረጃ ነው ማለት ነው። ይሄ ሰገነታቸውን የንጉሱ፣ ምክንያቱም ጣራ ማለት ክዳን ማለት ነው። ይሄ ግን ኦፕን ክፍት ነው። መጽሐፍ ሊያነቡበት፣ አገር ሊቃኙበት፣ ነፋስ ሊቀበሉበት የሚችሉ ብዙ ግባባቶችንን
ሊወስዱበት የሚችሉ ቦታ ነው። ስንሰጡልሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ ተጋሜ ጋሜ ጥምቀትን በጎንደር ሊያከብር የሚመጣ ማንኛውም ጎብኚ አሁን የምገኝበት ቦታው ነው። ጎንደርን እንደዚሁም የፋሲለደስ አብያተ መንግስታት የመጨረሻ ገጽታቸውን ማየት ቢችል በጣም ደስ የሚል ቦታ ነው ማለት እንችላለን። እዚህ ንጉሱ ሰገነት መጨረሻ ላይ ሆኖ አጠቃላይ የከተማዋን ገጽታ፣ የኪነ ህንጻውን ውበት፣ የፋሲለደስ አብያተ መንግስታት ኪነ ህንጻዎች መጨረሻ ገጽታ ምን ይመስላል የሚለውን ኑና እዚህ ቦታ ሆናችሁ ጎንደርን፣ ፋሲለደስ አብያተ መንግስታትን ተመልከቱ። የምር ነው የምላችሁ፣ በጣም ልዩ ቦታ ነው። እንደዚህ ኦሪጂናሊቲውን ጠብቆ ውብ ሆኖ ታድሶ ዓለም እንዲያየው በመሆኑ በእውነት እኔ ኮርቻለሁ። ድሮ ስናስጎበኝ ከመኩራት ይልቅ የምናፍርበት ብዙ ነው ነበር። በአባቶች ስራ ኮርተን በራሳችን ግን እናፍር ነበር። አሁን ያ ዘመን የተቀየረበት ሰው ሲያይ አንድ ከኢትዮጵያ ውጭ ያለ ሰው ትውልደ ኢትዮጵያዊ ሆኖ ሌላ ዓለም ላይ የሚኖርም በሙሉ ኩራት ነው የሚሰማው። ኢትዮጵያዊ በመሆኑ ይሄው ልጆቹም ቀጥለዋል፣ ይህን አዲሰው እያስቀጠሉ ነው፣ ጥገና አድርገው እያስቀጠሉ ነው የሚል ይዛል። ድሮም ቢሆን ከውጭ የሚመጣው ታሪኩን ለማየት ይፈልጋል፣ ግን ያፍራል። የኔ ዘመን ትውልድ ይህን ምንም ማድረግ አልቻልንም የሚል ማለት ቁጭት ነው የነበረው። ሰው ያ ቁጭት ተሰብሮ ያው የአፄ ፋሲል ግቢ በአጠቃላይ እስካሁን ላለፉት በርካታ ዘመናት የከተማው ጨለማ ድቅድቅ ጨለማ የሚታይበት ግቢ ነው። እንግዲህ ነገስታት ካበሩት ብርሃን ውጪ ይሄ ግቢ ብርሃን አያውቅም፣ ጨለማ ነው። የከተማው ጨለማ ቦታ ይሄ። እኛም አንድም ቀን እንኳን ሞክረን አናውቅም። ይሄን ለማብራት ምናምን ያደረግነው ጥረት የለም። የሆነ መደንዘዝ ውስጥ ነው የነበርነው። የጎንደር ጎንደር ጎንደር እማማ ጎንደር 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 የፋሲል መዲና የቴዎድሮስ አገር እያለ በተለይ ጥምቀት በጎንደር በጣም የተለየ ውበት አለውና ጥምቀትን በጎንደር ሊያከብሩ የሚመጡ የውጭ ሀገርና የሀገር ውስጥ ጎብኚዎች ወደ ከተማው ሲመጡ እንደዚህ በማታ ሲያዩት ምን አይነት አስተያየት ይሰጣሉ ማለት እንችላለን? ይሄ ግቢው ከተከፈተ እና ጠቅላይ ሚኒስትራችን ኦፊሻሊ የጉብኝቱን ስርዓት ከከፈቱ በኋላ አድንቀው አይጨርሱትም። ለአንድ ሰዓት ለሁለት ሰዓት መጥቶ ከግቢው ውስጥ አንወጣ የሚሉበት ሰዓት ነው ያለው። የለም አይደለም ነበረ። የነበረበት ሁኔታ ግን እጅግ አሳዛኝ ሁኔታዎች ነበሩ። አሁን ግን በዚህ መልኩ እንደዚህ ሆኖ መቅረቡ ለጎንደር ቱሪዝም በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። በተለይ አሁን መጪው የጥምቀት በዓል ቱሪስቶች ከመላው ዓለም እዚህ ያለውን የበዓል አከባበር ለማየት የሚመጡበት ጊዜ ነው። የውጭ ቱሪስቶች ብቻ ሳይሆን የሀገር ውስጥም ቱሪስቶች ጎንደርን ለማየት የሚናፍቁ ይህንን የፋሲል ግንብን ለማየት ለሚናፍቁ በእውነት እኔ በተለያየ መልኩ ጥሪ ሊቀርብላቸውና በተለያየ መንገድ እያዩት መተው ባይናቸው እንዲያዩት ለማድረግ በጣም ከፍተኛ ስራ መሰራት አለበት ብዬ አምናለሁ። አንድ ትልቅ ሀብታችን እንደገና ሪስቶር ሆኖ ስንመለከተው እንደው በጣም የምንደሰትበት በዚህ አጋጣሚ በጥምቀት የሚመጡት ቱሪስቶቻችን ይሁን ጎንደር ለጥምቀት ሲመጡ ያን ቢያዩት ከእንደገና ሌላ ጥምቀት ተጨማሪ ደስታ ጨምሮ እንደሚሄዱ ይሰማኛል። አሁን ይሄ በምሽት ስራ የዋለ ሰው አሁን ያያችሁ ነው። እንግዶችም ሲገቡ አሁን ከኤርፖርት ማታ የመጡ ሰዎች አሁን ሆቴል ገብተው ይወጡ ነው። ሌሎችም እኛ ጋር ለመግባት ፕሮግራም ያስያዛሉ አሁን በዚህ ሰዓት። ይሄ በጣም የማህበረሰቡን የረጅም ዘመን ቁጭት የፈታ ህዝቡ እጅግ በጣም ደስተኛ ነው። የአፄ ፋሲለደስ ጥምቀተ ባህር አንድነትን ውበትንና ጽናትን ታቅፎ ለዓመታት ተጉዟል። በጥምቀተ ባህሩ ሃይማኖታዊና ባህላዊ ክዋኔው በአንድነት ደምቆ የሚታይበት በመሆኑ ተመልካችን ይስባል።
ጥምቀተ ባህሩን የሰሩት አጼ ፋሲለደስ ናቸው። ቤተ መንግስታቸውን ባሰሩበት ተመሳሳይ ማቴሪያል ቤተ መንግስታቸውን ባሰሩበት ተመሳሳይ ዓመት ነው ያሰሩት። አብያተ ክርስቲያናቱ አድባራቱ ገዳማቱ በየቦታው ከሚሆኑ በአንድ ላይ ሆነው ባሕረ ጥምቀትን ክርስቶስ የተጠመቀበትን በዓል ለማክበር በአንድ ላይ ሆነው ሊቃውንቱም ህዝቡም ምእመናኑም ከሩቅም ከቅርብም ተሰብስበው እንዲያከብሩ አስበው በመቅደስ ሳይሆን አዘጋጅተው ሰርተው የሄዱ ታላቅ ንጉስ ናቸው። የጎንደር ጥምቀት ከሌላው ሀገር ለየት የሚያደርግበት የሚልበት ዋናው ትልቁ ምክንያት ባህላዊ ክዋኔው ቅድመ ዝግጅቱ ለእንግዶች ማረፊያ የሚሆነው እንግዳ መስተናገጃ የሚሆነውን ስቴጅ መስራት ነው። አንዱ ይሄ ስቴጅ ነው። ሁለተኛው መግቢያና መውጫ ደረጃዎች ናቸው። 6 ተጨማሪ በሮችን በመክፈት መጫጫኑን የቀረፍንበት ዝግጅት ነው ያለው። በዩኔስኮ ከተመዘገቡ የተለያዩ ቅርሶች ውስጥ የፋሲለደስ ቤተ መንግስት ሌሎች የተመዘገቡት እንዳሉ አንዱ ጥምቀተ ባህሩም ጭምር በዓለም ቅርስነት በዩኔስኮ የተመዘገበ ነው። ቦታውን ነው እያልኩ ያለው። በሁለተኛ ደረጃ ጥምቀት በራሱ እንደ ክብረ በዓል በማይዳሰሱ ባህላዊ የዓለም ቅርሶችም የተመዘገበ ነው። ልዩ ምንድነው የሚያደርገው? አንዱ የዓለም ቅርስ በሆነ ቦታ በጎንደር አብያተ መንግስት በጥምቀተ ባህር ጥምቀት በራሱ ደግሞ የማይዳሰስ በዓለም ቅርስ የተመዘገበው ክብረ በዓል ይከበራል ማለት ነው። ሁለት የዩኔስኮ ግጥምጥሞች አሉት። ጥምቀት በጎንደር እጅግ የተለየ መልክ፣ የተለየ ውበት፣ የተለየ ገጽታ፣ የተለየ ሀገራዊ መልክ ተላብሶ ይከናወናል። ኑ ጎንደር ላይ አጼ ፋሲለደስ ባሰራው ጥምቀተ ባህር በመገኘት ልዩ የጥምቀት በዓልን አክብሩ። ጥምቀትን በጎንደር በተለያዩ አልባሳት መድመቅ ልዩ መገለጫ ሆኖ ይታያል። ክብርን ከታሪክ አዋህደው የሚገልጹት አልባሳቶች መልከ ብዙ ናቸው። በላያቸውም የኪነ ሕንፃ ነጸብራቅ ድምቁ ይታይባቸዋል። የተለያዩ አልባሳቶች አሉ። የፈትልም መነኖችም የወንዶችም አልባሳት አሉ። የተለያዩ አይነት ሰው በሚፈልግበት ዲዛይኖች የተለያዩ ዲዛይን አልባሳቶች አሉ። የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ከህፃናት እስከ አዋቂ ሁሉም ሰው ጥምቀትን በጎንደር የጎንደርኛ ልብስ ጎንደረኛን እኛን የሚወክል ልብስ የወሎ የጎጃም ልብስ እየተለበሰ ይወጣል። የራያ አንደኛ ነገር ሁሉም የተለያየ ዲዛይን ራሱን በባህል አልባሳት ማሳየት ይፈልጋል። ከተማዋንን ያደምቋታል። የተለያዩ ቱሪስቶችም ስለሚመጡ በተለያየ አልባሳት ትደምቃለች። ሁለተኛ ደግሞ ማህበረሰቡ አንድ አይነት ለብሶ በቤት በሰፈር በአካባቢ እንዲሁ በማህበር በተለያየ እውነት አንድ አይነት ለብሰው ፕሮግራሙ ላይ ነው የሚገኙት ጥምቀት ላይ ማለት ነው። ለመዋብ በዓሉን ለማክበር የሚጠይቀው የባህላዊ አልባሳት ከፍተኛ የሆነ ምርትና ግዥ ይፈጸማል። ያው ከጥምቀት ጋር ተያይዞ ደግሞ ያው ጮኛ መተጫጨት፣ ሌሎች ባህላዊ ጉዳዮች አሉ። እነኚህም ደግሞ የተለያዩ አምባር ጌጣጌጥ ይጠቀማል ሰው። ይሄም ራሱን የቻለ ተጨማሪ ገበያ ተጨማሪ ባህልን የመጠበቅ ትውፊትን የመጠበቅ ጉዳይ አለው ማለት ነው። ጎንደር ሲነሳ አብያተ መንግስታታችን ይነሳል። እዛ ደግሞ አልባሳታችን ይነሳል። ጎንደር ሲነሳ ጎንደረኛ ቀሚስ ነው አብሮ የሚነሳው። አልባሳቶቻችን የኛ ማንነታችን መገለጫዎቻችን ናቸው፣ እሴቶቻችን ነው። ስለዚህ አንድነታችንና ህብረታችን የምናጠናክርበት ነው። ይሄ መለያችን ነው። አሁን አብያተ መንግስታትን ታነሳለ። እዛ በኋላ አብያተ መንግስታትን ካነሳ በኋላ አልባሳትን ነው የምታነሳው። ጎንደረኛ ካልተለበሰ ጥምቀት አይመስልም ሲጀመር። ጎንደረኛ ጎንደርን የሚያስጠራ ጎንደረኛ ልብስ ነው። አለቀ። ሁሉም ጥበብማ ሁሌም ይለበሳል። ገብቷል። ሁሌም ኖርማል ለክርስትና እንደዚህ ዝም ብሎ ቤተ ክርስቲያንም ለብሰውት ይላሉ። ጎንደረኛ ግን ጎንደር ነው። በቃ አለቀ። ጥምቀትን ነው የሚገልጽ። ስለዚህ በደንብ ነው በድምቀት ያለው። እንኳን አመት በአመት አዲስ መልበስ ይፈልጋል። ጎንደረኛ ኑሮት እንኳን በየጊዜው ደግሞ አዳዲስ ነገርም ስለሚጨመርበት ጎንደረኛ ነው በጣም የሚለበስ። ጎንደር በአልባሳቱ ውስጥ ማንነት አለ፣ በአልባሳቱ ውስጥ ታሪክ አለ። አልባሳቱ ሲታይ ከጥምቀት ባሻገር ማህበራዊ ማንነት፣ ታሪካዊ ማንነት፣ አንድነት፣
ህብረት ሁሉም ደምቆ በጥምቀት ይታያል። ጥምቀት በጎንደር ሌላ ድምቀት አረጅሽ ያሉ ስም ሲያወጡልሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ ተጋሜ ጋሜ ተጋሜ ጋሜ ተጋሜ የጎንደር መልክ ተቀይሮ የሙሽርነት ገጿ ደምቆ ይታያል። የጎንደር ከተማ አስተዳደር ከህዝቡ ጋር በመቀናጀት በርካታ የመሰረተ ልማት ግንባታዎችን እያከናወነ ይገኛል። የኮሪደር ልማት በእውነቱ ሲያልቅ ጎንደር አውሮፓ ነው የምትመስለው። ከፒያሳ ጀምራችሁ ስታዩት በጣም ከፍተኛ ለውጥ አለ። መብራቱ፣ መንገዱ፣ ህዝቡም ደግሞ መመስገን የሚገባው ህዝቡ አለምንም ማቅማማት መሬቴ ቦታዬ ሳይል በፈቃደኝነት ነው ሲፈርስም በደስታ ነው እያስፈረሰ ያለ እና በጣም ደስ የሚል ከፍተኛ ለውጥ ነው። ከተማው በኮሪደር ልማት እያሸበረቀች ነው፣ እያማረች ነው። ሉልን እያልን ነው። ሁሉንም እየጠራ ነው። በተለይ በመሃል ፒያሳ አካባቢ ያሉት እስከ ኮሌጅ አካባቢ ያሉት መንገዶች ሁሉ ስንመለከታቸው እጅግ ተውበው አምረው ለሚመጡት እንግዶቻችንም ሳቢ ሆኖ እንደሚያገኟቸው ምንም ጥርጥር የለም። ጎንደር መንገዷን አስተካክላለች። ህዝብ ያከበረ ነው። ከመኪና ጋር የሚጋፋ አይደለም። ሰፋፊ ወኮዮች ነው ያሉት። ህጻናት ሰው የሚራመድባቸው ያለ መሳቀቅ የሚሄድባቸው መንገዶች ፈጥረናል። ፕላን አስተካክለንበታል። ማሳነሊ መንገድ ብቻ አይደለም ፕላን ጭምር እያስተካከልንበት ነው የመጣነውና መተባበራችን ግባ አንሳ ይሄ ኦልሞስት 920 ሜትር ነው። ኦልሞስት 1 ኪሎ ሜትር ነው ይሄ ቦታ ከጫፍ እስከ ጫፍ አዲስ ገጽታ ነው። አምና ለጥምቀት የመጣ ዘንድሮ የተለየ ነው። አያውቀውም። ሰው የፈጸምነው ይሄን በ3 በ4 ወር ነው። እንደምን አለሽ ዘመዴ እንደምን ነሽ እንደምን አለሽ ዘመዴ እንደምን ነሽ። ጎንደር እጅግ ተውባለች። ጎንደር እጅግ በጣም አምራለች። ጎንደር ከፋሲል ግንብ ጋር ደምቃለች። ስለዚህ ሁሉም ይሄ መጪውን የጥምቀት በዓል ታሳቢ አድርጎ ወደዚህ ቦታ መጥቶ ጊዜ ቢያሳልፍ አይን የሚማርኩ ለአይን ደስ የሚያሰኙ ውስጥን የሚያረሰርሱ ብዙ ነገሮች አሉ በጎንደር ሊጎበኙ የሚችሉ። ኑልን እንመጣ ሀገራችን ደግሞ ሰላም ያርገው። አሁንም ሰላም እየሆነች ነው፣ እየተስተካከለች ነው። ኑልን ጎንደርን በጥምቀት ከኛ ጋር አብረን እናሳልፍ እላለሁ። ስለዚህ ጎንደር አምሮባታል፣ እንግዶችን ደግሞ ትናፍቃለች። ሁላችሁም ኑልን፣ ኑና ጎብኙን፣ ጎንደርን እዩዋት፣ ሁላችሁም እንዳትቀሩ። ሁሉም ሰው መጥቶ ቢያዩት ጎንደርን እጅግ ተደስቶ እንደሚመለስ ምንም ሳላቅማማ መናገር እችላለሁ። በውጭም ያላችሁ በአገር ውስጥም ያላችሁ ጎንደር እንግዳ ተቀባይ ሀገር፣ ከመንግስት እስከ ህዝብ፣ ከህዝብ እስከ ግለሰቦች እንግዶቻችንን ለመቀበል በቂ ዝግጅት አድርገናል። ስለዚህ ማንኛውም ከውጭና ከሀገር ውስጥ የሚመጣ ጥምቀትን ለማክበር ቱሪስት እንግዶቻችንን ለመቀበል በተለይ የእስክስታዋ ንግሥት ሰፊ አዳራሽ አለ። ዝግጅታችን ጨርሰናል። እንግዶቻችንን ለመቀበል ዝግጁ ነው። ብትመጡ ተደስታችሁ ትመለሳላችሁ የሚል መልእክት ነው የማስተላልፈው። ሰው ለጥምቀት በልዩ ድባብ በሚያምር ጎንደርን በሚመጥን አጀማመር ነው አልጨረስንም፣ ግን ጎንደርን ለማስዋብ እንደ ጥንታዊ ታሪካዊነቷ ቦታዋን ስፍራዋን ለመያዝ የተጀመረውን ጅማሮ የሚያይበት ነው የሚሆነው። በአማራ ክልል ሰሜን ሸዋ ዞን ኢራምቡቲ ከተማ በጥር ወር ደምቆ የሚከበረው የጥምቀት በዓል የአማራ ክልልን ሌላ መልክ ሌላ ቀለም አላብሶታል። ሃይማኖታዊ ስነ ስርዓቱ ባህሉን ጠብቆ መከናወኑ ድምቀቱን ጨምሮለታል። ኢራምቡቲ ያለውን ጥምቀት በሰሜን ሸዋ በአማራ ክልል የሚከበረውን በጣም ልዩ በጣም በርካታ ታቦቶች በአንድ ዕለት ወጥተው በደማቅ ሁኔታ የሚታይበት
በጣም ልዩ ብዙ ሰው የማያውቀው ቦታ ነው። ሌላው ትልቁ ይህ ቦታ አንዱ ሌላው እድል በአውሮፕላን መጥቶ ጎንደርን ሌሎች ቦታዎችን ማየት ያልቻለ በቅርብ ርቀት ከአዲስ አበባ ወጥቶ በመኪና እዛ አካባቢ ያለውን የጥምቀት ባህል በቀላሉ መታደም እንዲችል ያደርጋል እና የሚከበርበት ሁኔታ በጣም ኦቶንቲክ በጣም ታሪካዊ ይዘቱን ባህላዊ ይዘቱን በጠበቀ መንገድ በገጠራማ አካባቢም ጭምር የሚከበር ነው። በዩኔስኮ ሊመዘገብ ጫፍ የሚገኘው የአገው ፈረስ በዓል ጥር 23 ቀን በእንጅባራ ከተማ ሌላ ቀለም ተላብሶ በደማቁ ይከናወናል። የህብረተሰቡን የጠበቀ አንድነት አጉልቶ የክልሉን መልክም ከፍ አድርጎታል። የአገው ፈረሰኞች ከአድዋ ድል ጋር የተያያዘ መታሰቢያ ነው ማለት ይቻላል። የድሉ አንድ ትልቅ ራሱን የቻለ መለያ ብራንድ ባህላዊ እሴት ነው እና ይሄም ደግሞ ብዙ ቦታ የሚገኝ አይደለም። ስለዚህ ይሄ ትልቅ ፕሮግራም ከመሆኑ አንፃር በጥር ወር በጣም ልዩ ባህላዊ ክዋኔ ነው። እኔ ብዙ ጊዜ ተገኝቼ በዓሉን አይቼዋለሁ። በየዓመቱ በማየው ጊዜ ሁል ጊዜ አዲስ ነው። ይህን ማንም ሰው ማጣት የለበትም ብዬ አምናለሁ። የመርቆሬዎስ በዓል ሃይማኖታዊና ባህላዊ ይዘቱን ተላብሶ ጥር 25 ቀን በደብረ ታቦር ይከናወናል። ይህም የክልሉን የቱሪዝም መዳረሻ ያሰፋ ሆኗል። ያው የመርቆሬዎስ በዓል በደብረ ታቦር በጣም በሰፊ ሜዳ ላይ የፈረስ ግልቢያ ውድድርን በሚመስል መንገድ በጣም ልዩ ትዕይንትና ባህላዊ እሴቱን በጠበቀ መንገድ ይከበራል። ሃይማኖታዊና መንፈሳዊ ይዘቱንም በዛው ልክ የያዘ ነውና እነኚህን ነገሮች ማየት ለአማራ ክልል ከዚህ በፊት አሉ የምንላቸው በዩኔስኮ ያስመዘገብናቸውና የሚታወቁት ብቻ ሳይሆን አዳዲስ ግን ነባር ሳናቃቸው ሳናወጣቸው ተደብቀው የቆዩትን ባህላዊ እሴቶች ወደ ገበያ እያመጣን ወደፊት እያመጣን የክልሉም ሕዝብ የሀገራችንም ሕዝብ ዓለም አቀፉ ማህበረሰብ እንዲያቸውና እንዲማርባቸው እድል እየፈጠሩ ያሉ ናቸው። እነኚህን አጉልቶ በየጊዜው ማሳየት ማስተዋወቅ ያስፈልጋል። ህብረተሰቡም የኔ ብሎ እየጠበቀ ቆይቷል። አሁን ይሄን የመጠበቅ ስራም አጠናክሮ መቀጠል ተገቢ ነው ማለት ነው። ባህር ዳር ከተማ በውበት ላይ ውበት ደርባለች። በከተማ አስተዳደሩ የተሰሩ መሰረተ ልማቶች ተፈጥሯዊ ጸጋ ያደመቃትን ከተማ ይበልጥ አምራና ደምቃ እንድትታይ እድል ፈጥሮላታል። ከተማዋ ተሞሽራ ጥርን በባህር ዳር አሰናርታ እንግዶቿን በጉጉት ትጠብቃለች። ጥርን በባህር ዳር ብለን የምንገልጸው ፕሮግራም ላይ 30ውን ቀን በሙሉ ፕሮግራሞች አሉ ይታወቃል። በቀላሉ ፕሮግራሞችን ያለምንም ሙቀትና ቅዝቃዜ መለዋወጥ ሳያስቸግር ማካሄድ የሚችልባቸው እድሎች አሉ። ይሄ ደግሞ አሁን የምንገኝበት የጊዮርጊስ አካባቢ የሚገኘው ነው። ቀደም ሲል ማንጎ መናፈሻ ተብሎ ይጠራ የነበረ ስፍራ ነው። ነገር ግን የጣናን እይታ ሙሉ በሙሉ የከለለ አካባቢ ነው ነበር። አሁን እንደሚታየው ባህር ዳር መሀል ከተማ ውስጥ ሆነ ጣናን በቀላሉ በሩቅ ርቀት ማየት የምትቻልበት እድል ነው ያለ። የዋናው የጣና አየርም ወደ መሀል ከተማ የሚገባበት አያሌ መንገድ ይሄ ነው ማለት ነው። የባህር ዳር የኮሪደር ልማት ብቻ የሚል ስያሜ ሳይሆን ያለው የባህር ዳር ከተማ የኮሪደርና የጣና ዳር ልማት ነው። ይሄ እንደተጠናቀቀ ባህር ዳር ኦልሬዲ ውጭ ሀገር የምናውቃቸው ታላላቅ የሚባሉ ምርጥ ውበት ያላቸው ከተሞች ጋር ተወዳዳሪ የምትሆንበት እድል ነው የሚኖረው ማለት ነው። ባህር ዳር አጠቃላይ ገጽታውን ለተመለከተ ሰው ባህር ዳር ዓለም አቀፍ ተወዳዳሪ ከተማ ነው። በኢትዮጵያ በአፍሪካ የሚባል ሳይሆን በዓለም አቀፍ ደረጃ እንደ ከተማ ዋና ዋና የሚባሉ አስፈላጊ መሰረተ ልማቶች ያሉት በተፈጥሮ በጣም የታደለ በታሪክ ወይም ታሪካዊ ቦታዎች በቅርብ ርቀት በመገኘት በጣም የታደለ የዓለም ረዥሙ ወንዝ አባይ አቋርጦት የሚሄድ የኢትዮጵያ ትልቁ ሐይቅ 3600 ኪሎ ሜትር ስኩዌር 90 ኪሎ ሜትር ርዝመት ያክል ያለው ሐይቅ
በቅርብ ያው ከከተማው ጋር አብሮ የተሳሰረበት ታህሳስና ጥር በጣም በርካታ ነገሮችን እያየ ነው ያለው ሰው። ብዙ ሰው ከአመት ከሁለት አመትም ቀድሞ ፕሮግራሞቹን ያመቻቻል። አመቻችቶ ከመጣ አይቀር አንድ የማይተወው ነገር አለ። በዚሁ ጎንደር መጥቶ ጎርጎራ መጥቶ ላሊበላ መጥቶ ባህር ዳርን አይቶ መሄድ ይፈልጋል። ባህር ዳር ደግሞ በዛ ደረጃ የተዘጋጀች ከተማ ነች። ምቹ ማረፊያዎች አሏት። ከዛ ውጭ የድሮውን ባህል የጠበቀ ባህላዊ ታንኳዎች ውድድር ሁሉ ይደረጋል በባህር ዳር። እንደው ለሚመለከት ሰው እዚህ አካባቢ ገናን ጥምቀትን የሚሰሩ ስራዎች ማሳረጊያው ባህር ዳር ስምምነት የተደረሰ በሚመስል ደረጃ ይሄን የጀልባ ቀዘፋ ለማየት ሰዎች ገናና ጥምቀትን ካከበሩ በኋላ የመጨረሻው መከተሚያቸው ባህር ዳር ከተማ ነው የሚሆነው። ስለዚህ ባህር ዳር በዛ ደረጃ ተዘጋጅታ ነው የምትጠብቀው። ስለዚህ ባህር ዳር ሰው መምጣቱ አይቀርም። ያላሰበ ካለም በዚሁ እንዲያስብ ለመግለጽ እወዳለሁ። የከተማውም ህዝብ በዛ ልክ እንግዶችን ተቀብሎ ለማስተናገድ ከዚህ በፊት የሚያደርገውን ቆንጆ የሆነ የእንግዶች አቀባበል ስርዓት እንዲያስቀጥል አደራ ለማለት እወዳለሁ። ሃይማኖታዊና ባህላዊ ክዋኔዎች ቀለሞች ሆነው ያፈኩታል። ቱሪዝም የዓለም ቋንቋ በመሆኑ ምኞትና ተግባራቸው ተገጣጥሞ የአማራ ክልልን የጎበኙ ሁሉ በጸጋው ይደነቃሉ። ክልሉም የሀገር ውስጥና የውጭ ሀገር ጎብኝን በፍቅር ለመቀበል ዝግጅቱን አጠናቋል።